ሰላም ለኪ እንዘንሰ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ፈጽሞ ወደደና እስከ መድረስ ባፈቀረን በአንደኛው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩኝ ዛሬ ይዘላችሁ የቀረብኩት ይቅርታ በቅዱስ ዮሐንስ አፈወርቅ። ለዚህ ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። ይቅርታ በቅዱስ ዮሐንስ አፈወርቅ። ከሰራተኞች አንዱ ከአንተ ሞቶ ቅንጣት ወርቆችን ተበደረ እንበል። ሌላ ሰው ደግሞ ከዚህ ሰራተኛ የተበደረውን ጥቂት ብር ነበረው። ከዚህ ሰራተኛ የተበደረው ያ ሰውም ወደ አንተ መጥቶ ቸርነትን እንድታደርግለት ለመነህ። አንተም ሰራተኛህን ጠርተህ የዚህን ሰው ዕዳ ተውለት፣ ከኔ ከተበደርከው ዕዳህን እቀንስልሃለሁ ብትለውና ይህ ሰራተኛ ከዚያ በኋላ በዚህ ሰው ላይ ቢጨክንና ቢከፋ ይህን ሰራተኛ ከእጅህ ሊያድነው የሚችል ሰው አለን? እጅግ እንደነቀፍህ አድርገህ ቆጥረህ ብዙ ግርፋትን አትገርፈውምን? እንዲህ ብታደርግ እጅግ ፍትሐዊ ነው። እግዚአብሔርንም የማያደርገውን እንደዚህ ነው። በዚያች ዕለተ ምጽአት ላይ እንዲህ ይልሃልና አንተ ክፉና ተንኮለኛ ባሪያ፣ ያን ሰው ይቅር ብትለው ይቅርታውን ያንተ ነበርን? ለእርሱ እንድታደርግለትን የታዘዝከውን ከእኔ የተበደርከውን ነበር ያልሁህ ዕዳውንን ብትተውለት እኔም እተውልሃለሁ ነው። በእውነት እንዲህ ይህን ሁኔታ ጨምሬ ባልናገርህም እንኳን ስለ እግዚአብሔር ብለህ ዕዳውን ትተውለት ዘንድ በተገባህ ነበር። ነገር ግን እንደ ወዳጅ ሁኜ ውለታን ጠየቁ እንጂ እንደ ጌታ አላዘዝሁህም። የጠየቅሁም የኔ ከሆነው ነው። ይህ ካደረግህም እጅግ በረከተ ሥጋን በረከተ ነፍስ እንደምሰጥህ ቃል ገብቼልህ ነበር። ነገር ግን ምንም ልትሻሻል አልቻልክም። ከዚህ በላይ ሰዎች እንደዚህ ሲያደርጉ ከሚቀንሱትን የዕዳ መጠን ሰራተኞቻቸው ላበደሯቸው ሌሎች ሰዎችን የቀነሱትን ያህል ነው። ለምሳሌ እንበልና አንድ ሰራተኛ ከአሰሪው ሞቶ ቅንጣት ወርቅን ይበደራል። ሌላውን ሰው ደግሞ ከዚህ ሰራተኛ 10 ቅንጣት ይበደራል። ሰራተኛውን 10 ቅንጣት ላበደረው ብድሩን ቢተውለት፣ አሰሪው ግን ሞቶ ቅንጣቱን አይተውለትም። የሚተውለትም 10 ቅንጣቱ ብቻ ነው። ሌላውንም እንዲመልስለት ይፈልጋል። በእግዚአብሔር ዘንድ ግን እንደዚህ አይደለም። አንተ ለባልንጀራህን ጥቂቱን ስትተውለት እግዚአብሔር ደግሞ ዕዳህን ሁሉ ይተውልሃል። ይህንስ መጽሐፍ ቅዱስ ውስጥ የት ይገኛል? ጌታችን ስለ ጸሎት ባስተማረው ትምህርት ውስጥ አለ። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተ ደግሞ ይቅር ይላችኋልና እንዲል ማቴዎስ ምዕራፍ 6 ቁጥር 14። በሞተ ዲናርና በእልፍ መክሊት መካከል ያለውን ልዩነት ያህል ለሰው ይቅር የምንለው ዕዳና ከእግዚአብሔር ይቅር የሚባልልንን ዕዳም አይነጻጸርም። ማቴዎስ 18:24-28 እንዲህ ሞቶ ዲናርን ዕዳ ይቅር ብሎ እልፍ መክሊትን የሚቀበል ሆኖ ሳለ ይህችን ጥቂት ዕዳስ እንኳ ይቅር ሳይል ጸሎቱን በራሱ ላይ የሚያደርስን ይህን ሰው የማይገባውን ቅንጣት እንደምን ያለ ቅጣት ነው። ምክንያቱም እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን እየጸለይክ ሳለ አንተ ግን ከዚያ በኋላ ይቅር የማትል ከሆነ እግዚአብሔር ምሕረቱን ወይም ቸርነቱን ሁሉ እንዲያርቅብህ ካልሆነ በቀር ሌላ ምንም እየለመንከው አይደለም። እኔ ይቅር በለኝ ብቻ ነው እንጂ
የበደሉኝን ይቅር እንደምል በደሌ ይቅር በለኝ ብዬ አልጸልይም የሚል ሰው ደግሞ አለ። ታዲያ ይሄ ምንድነው? አንተ እንዲህ ብለህ ባትጸልይም እግዚአብሔር ግን እንዲህ አያደርግም። ይቅር የሚልህ አንተ ይቅር ስትል ነው። ይህም ከዚያ በኋላ እንዲህ ብሎ ግልጽ አድርጎታል። ለሰዎች ኃጢአታቸው ይቅር ባትሉ የሰማይ አባታችሁም ኃጢአታቸው ይቅር አይላችሁም። ማቴዎስ 6:15። ይቅርታ በቅዱስ ዮሐንስ አፈወርቅ የሚልን ይዘላችሁ የቀረብኩን ይህን ይመስል ነበር። ስብሐት ለእግዚአብሔር ወወልድ ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም ለኪ እንዘ